ጭራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ እኮ። ምንድን ነው የምታወራው? ስንት አምላክ ነው ያለው ቀሲስ በክርስትና? አንድ አምላክ። ያን አንድ አምላክ ድንግል ማርያም ጸንሰዋለች ወይንስ አልጸነሰችውም? በተለየ አካሉ ወልድን ጸንሰዋለች ወይም ቃልን። አንድ አምላክ አለ ብለውናል አይደለ? ያን አንድ አምላክ ማርያም ጸንሰዋለች ወይንስ አልጸነሰችውም? ለይተህ ጠይቀኛ። ለምንድን ነው ለይቼ የምጠይቀው? ስለ አምላክ ነው እያወራሁኝ ያለሁት። አንድ አምላክ አለ ብለውኛል። ያ አምላክ እኮ እንደ ሙስሊም እኛ አይወርድም አይወልም ምናምን አንልም። ልጅ ያለው ሰራጺ ያለው ልቡ አካል ያለው ቃሉ አካል ያለው እስትንፋሱ አካል ያለው ነው እያልን እኮ ነው። እሺ እንደዚህ ብሎ ያስተማረ ነብያት አለ? ነቢያት ይህ አልተገለጸላቸውም ወንድሜ። ነቢያቶች አላስተማሩም፣ ግን ክርስቲያኖች ያውቃሉ። ይሄን ለምሳሌ ለአብርሃም በእንግዳ በሽማግሌ መልክ ሲገለጥለት አብርሃም በሚገባው ቋንቋ ነው እንጂ እግዚአብሔር ሙሉ በሙሉ ተገለጠ ብለን አይደለም እናስተምረው። ገባ አይደለ? ሰውን እንደ አርአያችን እንደ ምሳሌያችን እንፍጠር ሲል እዚህ ውስጥ አንድነትና ሶስትነት ታገኛለህ። ማን ናቸው እዛ ጋር? አብ ወልድና መንፈስ ቅዱስ። ማን ነው እንደሱ ብሎ የተናገረው? ሙሴ በመጽሐፉ ባለቤት ይሄን ያውቅ ነበር? ጸሐፊው እኮ ሙሴ ነው። ወደ ዘፍጥረት ሙሴ ያውቅ ነበር። አብ ወልድ መንፈስ ቅዱስ ናቸው እዚህ ጋር እግዚአብሔር ብሎ ተናግሯል። ያውቅ ነበር። ይሄ ያውቃል፣ ግን ቢያውቅም እንደዚህ እንደ ሐዲስ ኪዳን እውቀት ግን አይደለም። ሊቃውንት ምን ይላል መሰለ? አብና ወልድ መንፈስ ቅዱስን ይኸውልህ በአካል አንድ በመለኮት ሶስት ሆነው አካላዊ ቃል ኢየሱስ ክርስቶስ ከድንግል ማርያም ከመወለዱ በፊት የአምላክ ራሱን ለወዳጆቹ ለእነ አብርሃም እንዳልኩ ነበር ወይ ቀሲስ? ሙሴ የመጽሐፉ ባለቤት ታስወራም እንዴ ወንድሜ? እንዴ ሰው እያወራ እኮ በጠልቅ አይገባም። አሁን እኮ ዝም እያልኩህ ነው። ይኸው እያስቆምከኝ ነው እንዳትለኝ፣ እኔ ዝም እያልኩህ ነው። መች ዝም አልከኝ? ሳልጨርስ ገና ጥያቄውን መልሰው። ሙሴ የመጽሐፉ ባለቤት ኦሪት ዘፍጥረት ላይ እግዚአብሔር ሲባል ጊዜ በመለኮት አንድ በአካል ሶስት ናቸው፣ እነርሱም አብ ወልድ መንፈስ ቅዱስ ናቸው ብሎ ተናግሯል ወይ? አብ ወልድ መንፈስ ቅዱስ አላለም። አመሰግናለሁ። እግዚአብሔር እኔ ለኃጢአታችሁ ስርየት የኢየሱስ ክርስቶስን ደም እፈልጋለሁ ብሎ የተናገረበት አንድ ቦታ አለ? የለም ወንድሜ፣ የለም የምትለውን ሀሳብ እያመጣህ መጠየቅ የለብህም። መጽሐፍ ቅዱስ አንብብ። እንደኔ እየነገርኩህ ነው። አሳየዋ። ሚስጥር ነው ወይ? አሳየው፣ ንገረዋ። እሺ እንደዛ ምን የለም። ሁለተኛ ምንድን ነው ያለው? አሁን ኢየሱስ ክርስቶስ የመጣበት ዓላማ ምንድን ነው? እስኪ ንገሩን። እስኪ ቀሲስ። እኔ እናንተን ለማዳን ሰውን ለማዳን በአርአያውና በአምሳሉ የተፈጠረ ሰው በዲያብሎስ ቁጥጥር ስር ስለሆነ ሰውን የሚያድን ሌላ ስለሌለ አምላክ ሰው ሆነ። እሺ አምላክ ሰው ሆነ። ሰው ምንድነው? ከበደህ አይደል? ከበደህ አይደል? ይችላል። አምላክ ሰው መሆን ይችላል። ኢየሱስ ክርስቶስ የመጣው እኛን ለማዳን ነው እያሉ ነው። እንግዲህ ኃጢአት አለብን አይደል? የአዳም ልጆች ነበረብን፣ አሁን የለብንም። በማን በኩል ነበር የነበረብን ኃጢአታችን? በአባታችን አዳም ነው። በአዳምና በሔዋን በአዳምና በሔዋን ምክንያት የመጣውን ኃጢአት ሊያስተሰርይ ነው የመጣው ኢየሱስ ክርስቶስ አይደለም? ያ ማለት ኃጢአት ልክ እንደ ደም እየተቀዳ ይመጣል ማለት ሳይሆን አዳም በሰራው በደል ከገነት እንድንባረር ሆንን ነው። ቅጣት ደረሰብን። እሺ ኢየሱስ ክርስቶስ ስለዚህ ስለ አዳም ኃጢአትና ስለሰራው ኃጢአት ጉዳይ ምናምን ተናግሯል መጽሐፍ ቅዱስ ላይ? እንኳን የእሱን ኃጢአት ሊያስተሰርይ ተውትና አዳምንና የሰራውን ኃጢአት አንስቷል ወይ መጽሐፍ ቅዱስ ላይ? ጭራሽ ኮማንድ ፖስት የሆነ ቤት ነው የገጠመኝ እኮ። ምንድን ነው የምታወራው? የአምላክን ስራ እንዲህ አድርገህ ዝም ብለህ በአንድ ደቂቃ እንዲህ አይነት ድፍረት አለ እንዴ? በጣም ይገርማችኋል። ኢየሱስ ክርስቶስ የመጣበት ዓላማ የአዳምንና በእርሱ በኩል የመጣውን ኃጢአት ሊያስተሰርይልን ነው ብለው ክርስቲያኖች የእምነታቸው መሰረት ይሄ ነው።
ግን ኢየሱስ ክርስቶስ ይህን ጉዳይ አለማወቁ አይደንቅም? አዳም ብሎ ስሙን አላነሳም። አዲስ ኪዳን ላይ የአዳምን ኃጢአትንም አንዲትም ትንፍሽ አላነሳትም፣ ዝም ብሎ ሄዷል። አላህ ስብሐነ ወተዓላ ወደ ላይ እንዲነሳለት አድርጎታል። የኢብራሂም የእግሩ ፋና እስካሁን ድረስ አለ፣ በድንጋዩ ላይ ማለት ነው። የኢብራሂም የእግሩ ፋና የቆመበት መቃሙ ኢብራሂም እስካሁን ድረስ አለ። የኢብራሂም ዓለይሂ ሰላም የእግሩ ፋና እስከ ዘመኑ ፍጻሜ ድረስ ይቆያል። አይገርም? አላህ በቁርአን ላይ ጠቅሶታል። ወተኺዙ ሚን መቃም ኢብራሂም ሙሰላ፣ ከኢብራሂም መቆሚያ አጠገብ ሶላት መስገጃን ቦታ ያዟል። ገብታችኋል? ያንን ግን ለአንድ እንደተበረኩ ማድረግ በፍጹም አይቻልም። ከእርሱ ጋር ካመፈለግ መዳበስ፣ መተሻሸት ከእርሱ ጋር ይገኛል። ላሳያችሁ መቃሙ ኢብራሂም፣ ምናልባት ያላያችሁ ሰዎች ካላችሁ እኔ ባካላችሁ አሉ። አልሐምዱሊላህ እንጂ የዛን መቃሙ ኢብራሂም አቻል ላሳያችሁ። መቃሙ ኢብራሂም ብዙ ሰዎች ሽንት ቤት ገብቶ በወጡበት ውሃ ውዱእ ያደርጋሉ እና ይቻላል ያደርጋሉ። ከሆነ ችግር የለም። ሸጊቱ ያውና እዚህ ጋር በዚች ነገር ውስጥ ተከቦ ታገኛላችሁ። ምናልባት መካ ከሄዳችሁ ከካዕባ አጠገብ ነው ያለችው ካዕባ እዚህ ጋር። ይሄ ነው የኢብራሂም እህት አንዳንድ ከይቅርታ ጋር ያውና እዚህ ጋር መቃሙ ኢብራሂም ያውና ይሄ ሁለቱ የእግሩ ፋና ይታያቸዋል። ይህ ኢብራሂም ዓለይሂ ሰላም በቆመ ጊዜ ካዕባን እየሰራ ይህ የእግሩ ፋና ነበር። አንተ ያ ሱብሃንአላህ እግሩ በጣም ትልቅ ነበር። ነቢያችን ሰለላሁ ዐለይሂ ወሰለም አደም ሲፈጠር በጣም 30 ሜትር ሰው እንደሆነ ነግረውናል ሐዲስ ላይ። ከዚያ የሰው ልጆች ተክለሰውነት እየቀነሰ በቶ ነው ዛሬ ላይ ሜትር ከምናምን የደረስ ነው። እና እዚህ ጋር የኢብራሂም ዓለይሂ ሰላም ዘመን እግር ይታያቸዋል። በጣም ትልቅ ነው። ሱብሃንአላህ። እንደአጠቃላይ ይህ መቃሙ ኢብራሂም ነው። የኢብራሂም የቆመበት ቦታ ነው። ይህን እዚህ የተሻሹ እንደዚህ በረከት መፈለግ ከዚህ ይሄ ተገቢ አይደለም፣ አይቻልም። እሺ ጥያቄና ገጣች። ሰላም እንዴት ነህ? ሰላም ደህና ያሉ ይመስገን። እስላም የሐዋርያት ሃይማኖት ነው ብለሃል እና ፕሩፍ ምንድን ነው? ሐዋርያቶች እኛ ሙስሊሞች ነን ይላሉ፣ ነቢያቶችም ሙስሊሞች ነን ይላሉ እኮ። ፕሩፍ ምንድን ነው? ከቁርአን ውጭ ጥያቄ ልጠይቀና መጽሐፍ ቅዱስ ላይ ስለ ክርስትና ከመጽሐፍ ቅዱስ ውጭ ብለህ ያስኬዳል? የእምነት ባለቤት ነህ፣ ክርስቲያን ነህ አይደለም? እያልኩ ያለሁት ቁርአን ነብዩ መሐመድ እና ቁርአን ነው ፕሩፍ፣ ሌላ ምንም ፕሩፍ የለውም። ለዛ ከቁርአን ውጭ ያለህ ምንድን ነህ? ክርስቲያን ክርስቲያን። እሺ ክርስቲያን ነው። ይሄ ልጅ አብርሃምን ታውቀዋለህ? ታውቀዋለህ? በመጽሐፍ ቅዱስ ውስጥ አብርሃም ማን እንደሆነ ማስረጃ ስተስ እስራኤላውያን አሉ ምትነስ አጠይቀው። ከመጽሐፍ ቅዱስ ውጭ እዚያ በፊት በነበረ መጽሐፍ አብርሃም ስለሚባለው ሰው ማስረጃ ስተስ ማን ነው አብርሃም? እየነገርኩ ነው። አብርሃም አብሯቸው የነበሩ ሰዎች ፕሩፍ አሉ። ሲወራረድ የመጣ ማስረጃ ሳይ ያ ትልቁ ላይ ነው። ከፍታ ሳይ ያላ የተጻፈ ነገር ሳይ ሄሎ ወለካሉ ወደ በቃ ለቀየረልሽ ችግር የለም። አታገኘው። ሙሴ ነብይ ነው አይደለ? የሙሴን ነብይነት የመሰከረለት ከሙሴ በፊት አንድ ማስረጃ አምጣ። አንድ ነብይ ያማ ያካሄድ ያወጣቸው እየነገርኩ እኮ ነው። እንደው
አሳይ ከፍተህ ያው ትልቁ ላይ ተደርጋል። እኔ ትንሽ ላይ ሆኛለሁ። ማስረጃ ሳይለው ተጠይቀው መጽሐፍ ኦሪት አለ። ለምሳሌ መጽሐፍ ኦሪት ከአብርሃም በኋላ የመጣ ነው። ከአብርሃም በፊት ከነ ሙሴ በፊት የነበረ መጽሐፍ ነው የምፈልገው። አንተ ማስረጃ ከመጽሐፍ ቅዱስ አልፈልግም። ያ መጽሐፍ ቅዱስ እኮ አንድ መጽሐፍ አይደለም ወንድም። ስንት መጽሐፍ ነው ሳይሆን ጥያቄ ከብሉይ ኪዳንና ከአዲስ ኪዳን መጽሐፍ ቅዱስ ከነዚህ አልፈልግም። ሌላ ማስረጃ ነው የምፈልገው። አርሊ ቸርች ፋዘርስ የነሱን ልጠቅስልህ ይችላል። አይደለ ከሙሴ በፊት ከነበረ መጽሐፍ ነው የምፈልገው። ሌላ መጽሐፍ እየነገርኩህ እኮ ነው። ፊዚካል ኤቪደንስ ከሙሴ በፊት የነበረ መጽሐፍ ክፈትና አሳየው። ትልቁ ላይ ነው ወሬ አይደለም ማስረጃ። ያው ክፈት ሰማኛ መጀመሪያ እኔ እየጠየቅኩ ያለሁት እና ያንተን ጥያቄ ልክ በዚያ ግልብጥ አድርጌ ነው የጠየቅኩህ። ከሙሴ በፊት የነበረ አንድ መጽሐፍ ክፈትና ስለ አብርሃም የሚናገር መጽሐፍ አሳየን። ወይንም የሙሴ ነብይነት የሚናገር አንድ መጽሐፍ ከሙሴ በፊት ከፍተህ አሳየን። አንተ መጽሐፍ ከመጽሐፍ ቅዱስ በፍጹም አልፈልግም። ያካሄድ ያስኬዳል። ስሜታ ወንድም ለጥያቄው መልስ ብቻ ስትዝም ብላ ከሙሴ በፊት አንድ መጽሐፍ ግለጥና ስለ ሙሴ ነብይነት የመሰከረ አንድ ነብይ ማስረጃ አስጠን። እየነገርኩ ነው። አሁንም ተረጋጋ። እንድትነግረኝ ሳይሆን ከፍተህ እንድታሳየኝ እንድትነግረኝ ሳይሆን ከፍተህ አሳየኝ እያልኩ ነው። ትልቁ ላይ ነህ። ከፍተህ አሳየኝ። ፕሩፉን ነው እየነገርኩ ያለሁት እኮ። ማመን ያለ ማመን ያንተ ነው። ማስረጃ ከፍተህ አሳየን። ያንተን ወሬ አይደለም የምፈልገው፣ ማንበብ ነው የምንፈልገው። ሂስቶሪካል ስኮላርሽፕ ትቀበላለህ? ከአብርሃም በፊት ከሙሴ በፊት የነበረ አንድ መጽሐፍ አውጣና የሙሴን ነብይነት የመሰከረ አንድ ነብይ ማስረጃ አስጠን። ያላ እኮ እየነገርኩ ነው። የስኮላሮችን ትቀበላለህ ወይ? ሂስቶሪካል ስኮላርሽፕ ከሙሴ በፊት ከነበረ መጽሐፍ አንድ መጽሐፍ አውጣና አሳየና አሁን እያልኩኝ ነው። ችግር የለውም። ከፍተህ አሳየን። ያላ እሱ እኛ ቀጥል። ቆይ ማስረጃ ሊያመጣ ነው። ይሰማል። የሚነበብ ነገር ነው የምንፈልገው፣ ድምፅ አይደለም የምንፈልገው። ከፍተህ አሳየን። ከሙሴ በፊት የተጻፈ አንድ መጽሐፍ ስለ ሙሴ ነብይነት የመሰከረ አንድ ነብይ። ያላ እኮ ነገርኩህ። ጁሾች የጻፉት መጽሐፍት አለ እንደዚህ ዶክመንትድ ያልሆነ አሳየን። በፒዲኤፍ መልኩ አይደለም ነው። በፒዲኤፍ መልኩ አይደለም። ከሙሴ በፊት የሙሴን ነብይነት አይሁዶች ጽፈዋል እያለ ነው። ማስረጃ ያወጣልን። ከሙሴ ስሜታዊ አትሁን ወንድም። አብሽራለ ነው፣ ችግር የለውም። ከሙሴ በፊት አይሁዶች ከሙሴ በፊት የሙሴን ነብይነት የመሰከረ ነብይ ማስረጃ ሊሰጠን። ነብይ አላልኩም፣ ስኮላሮች ናቸው የጠየቁት። እንደሱ ነው የጠየቁት። እንደሱ እኔ እኮ ነብይ አይደለም የጠየቁት። እስልምና ከመሐመድ በፊት ምን ሆነ? ፊዚካል ኤቪደንስ ሊሆን ይችላል።
ሙሴ ነብይ መሆኑን ታምናለህ አንተ አይደለ? አምናለሁ። በጣም ጥሩ። ሙሴ ነብይነት ያምናል። የሙሴን ነብይነት የምፈልገው ከሙሴ መጽሐፍ ወይንም ከብሉይ ኪዳን ከአዲስ ኪዳን ሳይሆን ከሙሴ በፊት ከነበረ ነብያት መካከል የሙሴን ነብይነት የመሰከረ ከዚያ ከመጽሐፍ አንድ ማስረጃ አስተን ያላ ከመጽሐፍ ቅዱስ ውጭ ነው። ስኮላር እኮ አልኩ፣ ስኮላሮች አሉ። ሪተኛ ነው ነገር ችግር የለውም። ማሳየን ስኮላር ከሙሴ በፊት የነበሩ ስኮላሮች የጻፉትን ማስረጃ ያሳየን የሙሴን ነብይነት ችግር የለውም። ያላ እሺ ብሩክ ሰላም ሰላም ነው። እንዴት አመሻችሁ? እንዴት ነው? ደህና እግዚአብሔር ይመስገን። የኔ እንኳን ቀላል ጥያቄ ነው። ብዙም ያን ያህል እውቀት የሚጠይቅም አለም ግን ለኔ ሳልገባኝ ነው። ብሩክ ከላይ ያለህ መናገር ትችላለህ። ብሩክ ሚዩት ነህ መሰለኝ ነው። አይሰማችሁም? ብሩክ ከላይ ከይቅርታ ጋር ብሩክ አለ አሎ ቡክ ነው የሚለው አንተ አይደለ? ብሩክ ነው። ኦኬ አንተ ነህ እንዴ? ቀጥል። ከላይ ያለው ብሩክ ነው። ሁለቱም ብሩክ ናቸው። እሺ ጥያቄ ምንድን ነው? ቀጥል። እንትና አሰላሙ አለይኩም ስትባል ሌላ እምነት ማለይኩም ሰላም ወረህመቱላሂ ወበረካቱሁ እንዴ? ኦኬ በዑለሞች መካከል ሁለት ሀሳብ አለ። ግማሽ ዑለሞች ይቻላል መመለስ ያለ፣ ሌሎች ደግሞ ኢዛ ሰለመ አለይኩም አልየሁድ ወነሳራ ፈቁሉ አለይኩም አሉ። አይሁዶችና ክርስቲያኖች ሰላምታ ካቀረቡላችሁ በእናንተም ላይ ብላችሁ መልሱላቸው ችግር የለውም ብለዋል። ወአለይኩም ማለት በእናንተም ላይ ማለት ነው። እሺ ኦኬ ሙሉ ትርጉሙ ምንድን ነው የሚለው? አሰላሙ አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ስትሉ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት የአላህ ሰላም እዝነት በረከት በእናንተ ላይ ይስፈን ማለት ነው። እና ያን ቃል በእኔ ላይ ማደር የለበትም ብላችሁ ነው የምታስቡት እናንተ? ኦኬ አሁን ሰላምታ ስለማቅረብ በተመለከተ ነው። በዚህ ላይ በዑለሞች መካከል ሁለት ሀሳብ አለ አልኩት መጀመሪያ ላይ ሰምተኸኝ ከሆነ ግማሽ ዑለሞች በትክክል ሰላምታውን ካቀረቡ ብትመልሱላቸው ችግር የለውም ብለዋል። ለምሳሌ አሰላሙ አለይኩም ወራህመቱላሂ ወበረካቱ ካሉ ወአለይኩም ሰላም ወራህመቱላሂ ወበረካቱ ቢባል ችግር የለውም ብለዋል። ሌሎች ደግሞ ምን አሉ? ነቢያችን ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ የተናገሩት ንግግር አለ። እርሱ ምንድነው? ኢዛ ሰለመ ዐለይኩም አልየሁድ ወነሳራ ፈቁሉ ወዐለይኩም ብለዋል። አይሁዶችና ክርስቲያኖች ሰላምታ ቢያቀርቡላችሁ ወዐለይኩም በሏቸው፣ በእናንተም ላይ በሏቸው ይላል። ገብቶሃል አይደለ? በእናንተም ላይ ልክ እነርሱ ሰላምታን ባቀረቡ ልክ በእናንተም ላይ ይሁን ማለት ነው። ገብቶሃል አይደለ? ይሄ ነው። ይሄን ያሉበት ምክንያት ለምንድን ነው? ይሄን ያሉበት ምክንያት ከዕለታት አንድ ቀን ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አይሁዶች መጡና በእርሳቸው ቤት ምን እንዳሏቸው ተመልከቱ። የክፋታቸው ጥግ አሰላሙ አለይኩም አላቸው። እነሱ ምን ያሉ አስመስለው ነው? አሰላሙ አለይኩም ያሉ አስመስለው ነው። ገብቶሃል አይደል ብሩክ? እነሱ ግን ምን አሉ? አሰላሙ አለይኩም። ሳም ማለት በአረበኛ ሞት ማለት ነው። እና ምን ማለት ነው? ሞት በአንተ ላይ ይሁን ሙሐመድ አሏቸው። ተመልከቱ፣ ሞት በአንተ ላይ ይሁን። የመጨረሻ የተረገመ ፍጡር ነው አይሁድ ማለት የነብያትን ትምህርት የካዱና ያስተባበሩ እነዚህ ምን አሉ? አሰላሙ አለይኩም ሞት በአንተ ላይ ይሁን አሏቸው። ለዚህ ብለው ነው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በትውልዶቻቸው ላይ ሞት በእናንተ ላይ ሊሉ ይችላሉ እና እነዚህ ሰዎች ወደፊትም ሌሎችም ላይ ምናልባት እንኳን እነዚህ ሰዎች ሳያስተካክሉ በዚህ መልኩ ሰላምታ ቢያቀርቡ በእናንተም ላይ ብላችሁ መልሱ እንጂ ያንን ሙሉውን ሰላምታ አይደለም የምትመልሱት ያሉት ከነዚህ አንጻር ነው ብሎ የተናገሩ ዑለሞች አሉ። ታቻለ አይደል? እና ይሄን ይመስላል። ያ ጥያቄ አለ? ያንኛው ሰው ሌላ ሰው ግን ይጠየቅበታል። አሰላሙ አለይኩም ወአለይኩም ሰላም ወራህመቱ ቢለኝ ይጠየቅበታል፣ ኃጢአት ይሆንበታል። ያንኛው ሙስሊም በዑለሞች መካከል ሁለት ሀሳብ አለ አልኩኝ ወገናችን። ኦኬ ያንን ሰላምታ ግን አይ ኃጢአት ይደርስበታል። ኦኬ ሰላምታ ማቅረቡን በተመለከተ ነው። እሱ ያ ልጅ ሙሉን ቢልኝ ለኔ እንደ ኃጢአት ይደርስበታል። እሺ ሰላም አደርኩኝ ምናምን ብሎ በሀገር ሰላምታ ማቅረብ ይቻላል፣ ችግር የለውም። አንደኛ እሱ ነው። ኧረ በዛኛው እንጂ በሃይማኖታዊ ልመጣ ነው ወደሱ። በአላህ ታምናለህ አታምንም አንተ? እኔ አላምንም። ታዲያስ ስለዚህ ይሄ ነው የማታምን ከሆነ እንደ እሱ ያለው በምን መሰለህ? በክርስትና አንዴ በክርስትና ሊሚት ሳልሆነ የሞላሁት ብሬ ላልቅ ሆኖ ነው ነገ እንድታስገባኝ እንዳትረሳኝ። እሺ እንደ ክርስትና
ብሩክ እና ይሰማል። እሺ ማንም ሰው መጥቶ ሰላም ቢላችሁ አለ መጽሐፍ ቅዱስ ማንም መጥቶ ይህን ትምህርት የማያመጣ የክርስትናን ትምህርት የማያመጣ ሰው ሰላም ቢላችሁ ሰላምታውን አትቀበሉት ይላል። ሰላም የማትበሉት ጭራሽ ነው የሚለው። ሰላም የማትበሉት በቤታቸው የማትቀበሉት ይላል። ቆይ አንድ መጽሐፍ ቅዱስ ላይ ላሳይህ። ያንን ብትላንት የኃጢአት ተካፋይ ትሆናለህ። ሰላምታ የኃጢአት ተካፋይ ትሆናለህ። ይሄ ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ የክርስቶስን ትምህርት ባያመጣ ሰላም አትበሉት፣ በቤታቸው አትቀበሉት። ሰላም የሚለው ሰው የኃጢአቱ ተካፋይ ይሆናልና ይላል። የወንጀል ተካፋይ ትሆናለህ። እሺ ሻረ እያለን አስቀድሞት ያላችሁ ልጆች መጀመሪያው ተናገሩ። ጥሩ ነበር። ለማንኛውም መጽሐፉ ላይ ላሳይህ። መጽሐፍ ቅዱስ ላይ ነው ላሳያችሁ። አንድ ጊዜ ነው ላሳያችሁ። ያውና መጽሐፍ ቅዱስ ላይ ክርስቲያኖች ከክርስቲያኖች ሌላን አካል ሰላም ካላችሁ ወንጀለኛ ትሆናላችሁ። ያን አስገባ ምን ይላል? ያው ማንም ወደ እናንተ ቢመጣ ይህንም ትምህርት ባያመጣ በቤታችሁ አትቀበሉት፣ ሰላምም አትበሉት አለ። ሰላም የምትለውስ የወንጀል ተካፋይ ትሆናለህ። ያው ሰላም የሚለውም ሰው በክፉ ስራው ይካፈላልና አለ። ሰላም ስለዚህ ይህን ትምህርት የክርስቶስን ትምህርት ባያመጣ ሰላም ማለት አትችልም። ማንም ሰው ይሆን ሰላም ካልክ የወንጀል ተካፋይ ትሆናለህ። እቤት ቢመጣ መቀበልም ራሱ አትችልም። ምን ትላለህ ብሩክ? አመሰግናለሁ። አይ እኔ ልጠይቅ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሁለት ነገሮች አሉኝና አንደኛው መጀመሪያ ልጠይቅና እሱ የሆነ ቦታ ቁጭ ብለን እያወራን ነውና ጥያቄው የተፈጠረው ቤተሰብም አለን ባይዘው ሰለምቴ ነኝና ዛሬ ያደግንበት ሁኔታ አለ አይደለ? የማህበረሰባችን ጎረቤትም እየተቀባበለ ነውና ያሳደገን አንዱ ካንዱ ጋራና አጅነቢ ደግሞ ሰላም ማለት አችልም። አጅነቢ ሰላም ማለት ካልቻልክ ዛሬ እኔ ሰው ሀገር ነው ያለሁት። ወደ ቤት ስመለስ ትላልቅ ያሳደጉኝ እናቶች ምናምን ያው አሳድገውኛል። የሰፈር ሰዎች ናቸው። አቅፈው ቢስሙኝና ብጨብጣቸው ችግር አለው ወይ? ሀዲሱን ቅድም አንስተን የሆነ ወንድማችን እያወራ ነበርና አይ ከዚህ በላይ አልችልም ሌላ ሰው ጠይቁ ስላሉ ነው ወደዚህ የመጣሁትና ወደ አንተ ምን ትለናለህ? ባዕድ ሴቶች እስከሆኑ ድረስ ለአንተ የእድሜ ገደብ የለውም። የትኛውም የእድሜ ደረጃ ላይ ቢደርሱ አንተ እነርሱ አንተን መንካት አይቻልም። ቃል ነቢይ ሰለላሁ ዐለይሂ ወሰለም ኢኒ ላ ኡሳፊሑ ኒሳ። ነቢ ስ ላ ስለም ምን አሉ? እኔ ባዕድ ሴትን አልጨብጥም አሉ። ስለዚህ ከዚህ ከሐዲስ ባዕድ ሴትን ባዕድ ሴት ባዕድ ወንድን መጨበጥ በማይችሉ ነው የእድሜ ደረጃቸው ከፍ ቢልም ራሱ። ታዲያ እነዚህን ሰዎች እንዴት ነው ላኩርፋቸው ወይ አታኩርፋቸውም? በአየር ላይ ሄዳ ዘይራቸው። ነቢያችን ሰለላሁ ዐለይሂ ወሰለም በአየር ላይ ስራቸው ጊዜ ሰላምታ ማቅረብ፣ ቤታቸው ሄደህ ሊሆን ይችላል፣ ስጦታ ይዘህ ሊሆን ይችላል። ሰላም አደራችሁ፣ እንዴት ናቸው፣ ደህና ናቸው ትላለህ። ወደ ወሎ ወደኛ አካባቢ ከሄድክ ደግሞ ይግናቸው ሲያላችሁ ይህን አብላችኋለሁ ያላለህ ያለስ ይገኛል ብለህ ዘይራቸው ትመለሳለህ። እንደይቆንቆች እንደይባላችሁ ትችላለህ በአየር ላይ። ነቢያችን ሰለላሁ ዐለይሂ ወሰለም ኢትዮጵያዊቷ እናታቸው ኢትዮጵያዊ እናት እንዳላቸው ታውቃላቸው። ነቢ ሰለላሁ ዐለይሂ ወሰለም ያሳደገቻቸው ኢትዮጵያዊ ሴት ነች። ሞግዚታቸው ማን ትባላለች? በረካ። እሷ ነቢይ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበር። ነቢይ ሆነው ተመልከቱ። ውለታዋን ወላሂ አልካዱም። ነቢያችን ሰለላሁ ዐለይሂ ወሰለም ያችን ኢትዮጵያዊት ሴት አንቲ ኡሚ ባዕደ ኡሚ ይሏት ነበር። አንቺ እኮ ከእናቴ በኋላ እናቴ ነሽ ይሏት ነበር። እየሄዱ ነቢይ ሰለላሁ ዐለይሂ ወሰለም እናቴ እያሉ ይዘይሯት ነበር። ተመልከት። ወጣ ይደገኛል። የእርሳቸው ተዋጽኦ መተናነሳቸው ያላቸው ዝቅ ማለት ሄደው ይዘይሯት ነበር ነቢያችን ሰለላሁ ዐለይሂ ወሰለም። ልክ ሞቱ። ነቢያችን ሰለላሁ ዐለይሂ ወሰለም ቀድመዋት ነው የሞቱት። በሞቱ ጊዜ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አቡበክር ስዲቅ እና ዑመር ኢብኑ አልኸጣብ የነብዩ ሰለላሁ ዐለይሂ ወሰለም ምትኮች
ቀጥታ በቃ ነብዩ ሰለላሁ ዐለይሂ ወሰለም እየሄዱ ይዘይሯት ነበርና እናታቸውን ከእናታቸው በኋላ የሆነችውን ኡሙ አይመንን እኛም እርሳቸውን ፈለግ በመከተል ይችን ኢትዮጵያዊት ሴት ሄደን እንዘይራት ይባባላሉ። ከዛ ልክ ቤቷ በሄዱ ጊዜ ስታያቸው ጊዜ ያኔ ሲዘይሯት በቃ አለቀሰች በጣም لا تبكرت لمن تلقش حتلقش ما تعلمين أن ما عند الله سبحانه وتعالى خير لرسوله صلى الله عليه وسلم أردت لمن تلقش النبي صلى الله عليه وسلم زي مدر لا يكالو يلك بقطايو عالم كيميا قيمت كالله زند يالله ጸጋ የተሻለ መሆኑን አታውቂም ማለት ያሻራቸዋል እኮ ሞተብኝ ብለሽ አታልቅሽ እያሉ ያስመሏት ነው ታቻው أنا ما أبكي على موته وأعلم أن ما عند الله خير له مما في الدنيا يعني أي مالك سو سلاموت ሳይሆን እርሱ ለሁላችንም የማይቀር ነገር ነው። እንዲሁም ደግሞ ለነብዩ ሰለላሁ ዐለይሂ ወሰለም ከዚህ ምድር ላይ ካለው ይልቅ ከአላህ ዘንድ ያለው ጸጋ የተሻለ እንደሆነም አውቃለሁኝ አሉ። ነገር ግን ወላኪን አብኪ ዐላ እንቅጣዕ الوحي ነገር ግን እኔ የማለቅሰው መለኮታዊ ራእይ ስለተቋረጠ ነው በእርሳቸው ህልፈት አማካኝነት አለች። አያችሁ አይደል? فبكوا معها ከእርሷ ጋር እኛስ ይሄም ያስለቅሰናል ብለው አለቀሱ አብረው። እንዳጠቃላይ ይዘይሯት ነበርላችሁ ፈልጌ ነው እና አንተ መዘየር ትችላለህ። ባየር ላይ ሄደህ እነዚህን ሰዎች ዚያራ ማድረግ፣ ሰላም ደህንነታቸውን መጠየቅ፣ ደህና ናቸው ወይ ማለት ይህንን ማረጋገጥ፣ ሰላም ተማክረው በስጦታ እንትን ማለት ችግር የለውም። እሺ መጽሐፉን ልንገርህ። የምን መጽሐፍ? ፕሩፍ ስጠኝ ብላ ነበር መጽሐፍ። ምን ነበር ጥያቄው? ድገመው። አብርሃም ለመኖሩ ሙሴ ነብይ ለመሆኑ ከሙሴ በፊት የመሰከረ ነብይ አለ ብለናል አይደል? ቀየርኩ እንደ አብርሃም ሁለቱም ላይ ተጠየቀው ችግር የለውም። ሙሴ ነብይ ለመሆኑ ከሙሴ በፊት የመሰከረ ነብይነቱን አንድ ነብይ አለ ወይስ የለም? ነብይ ነው መጽሐፍ ነው ያልከው። ቀየርከው። መጽሐፍ ብለኸኝ እኮ መጽሐፍ ነው ነብይ ነው ብለህናል አይደል ሙሴ። ስለዚህ ከሙሴ በፊት የሙሴን ነብይነት የመሰከረ አንድ ነብይ ይስተል ከመጽሐፍ ኤግዚስታንሱን ነበር የጠየቅኩት። ኤግዚስታንሱን ነው መጽሐፍ ከሙሴ በፊት ከነበረ መጽሐፍ የሙሴን ነብይነት የመሰከረ አንድ ነብይ ይስተል ችግር የለም። ሚድል ብሮንዝ ኤጅ 2000 እስከ 1080 ቢሲ ነው የሚለው መጽሐፍ። እኔ ቪዲዮ መክፈት አልችልም ያስወጣኛል። መቼ ነው የተጻፈው ይሄ መጽሐፍ? ከ2000 እስከ 1800 ቢሲ። ሙሴ መቼ ነበረ? ስለ አብርሃም ነው እያወራሁ ያለሁት። አብርሃም የነበረው ከ2000 እስከ 1800 አንድ ያደርግ። ስለዚህ ይሄ መጽሐፍ ከሙሴ ከአብርሃም በፊት የተጻፈ መጽሐፍ ነው ማለት ነው አይደል? ያ አብርሃም እንትን ካለ ከቅርብ ጊዜ ከሱ ካለፈ በኋላ የተጻፈ ነው። አልጠየኩም። እሱ እያለ በህይወት እንዴት ይጻፋል? ስለዚህ ከእርሱ በኋላ የመጣ ማስረጃ አልቀበልህም ማለት ነው። ሪሰንት ነው እያልኩ ያለሁት። እሱ ካለፈ ነብዩ መሐመድ እኮ ይኸውልህ አዳምጥ ቆይ አንዴ። ከእርሱ ውጭ ከዚያ በፊት ስለ አብርሃም ስጠይቅህ ከአብርሃም በፊት የነበረ መስካሪ፣ ስለ ሙሴ ስጠይቅህ ከሙሴ በፊት የነበረ መስካሪ እጠይቅሃለሁ። ከመጽሐፍ ለዚያው ከመጽሐፋቸው መጽሐፍ ቅዱስ ፕሩፍ አይደለም። ይኸውልህ እንትኑ ልንገርህ፣ መጽሐፍ ቅዱስ አንድ መጽሐፍ አይደለም። ዘ ፈርስት ቲንግ እንደ ቁርአን መጽሐፍ ቅዱስ መጽሐፍ ነው አላልኩም። ከመጽሐፍ ቅዱስ ልጠይቅህ እኮ ፋንታሲ አይደለም። ቆይ ልጨርስልህ። ይሄ ጥያቄ በቃ ከመጽሐፍ ቅዱስ ላድርግልህ፣ ችግር የለም። ትመልሰዋለህ። የጠየቀውን መጀመሪያ ልመልስልህ። ተረጋጋ። መለስክልኝ። መጽሐፍ የለም በሱ ጊዜ የተጻፈ መጽሐፍ እንዴት ሊኖር ይችላል? የለኝም አልኩኝ። መለስክልኝ እኮ መጽሐፉን ለምን አትጠቅም እኮ አንድና በሱ ጊዜ የተጻፈ መጽሐፍ የለኝም አልኩ አይደል? በሱ ጊዜ አንተ ያለ የወጣ ታሪክ አሁን ይጻፋል እንዴ? አልጠየቅኩም እሱ። ስለዚህ የለም ካልከን እናመሰግናለን። አሁን ጥያቄውን ከገዛ መጽሐፍ ላደርግልህ ነው። ሙሴ ነብይ ነው ብለኸኛል። የሙሴን ነብይነት የመሰከረ ችግር የለም። የሙሴን ነብይነት የመሰከረ አንድ ነብይ ይስጠየቃ ከመጽሐፍ ቅዱስ ሙሴ መጀመሪያ አንተ መልስልኝና ከዛ ከእስልምና በፊት ከነብዩ መሐመድ በፊት አሁን እኔ ባቀረብኩልህ ነገር ትጠይቀኛለህ። ያ እኔ መልስልህ። በጣም ጥሩ። የሙሴን ነብይነት ከሙሴ በፊት የመሰከረ ከራሱ ከሙሴ መጽሐፍ ስጠኝ። መጀመሪያ መልስልኛ። አንተ የኔን ጥያቄ መልስልኝ። በዚህ መሰረት ገልብጬ እኔ ጥያቄውን እኔ ልመልስልህ። ያ መልስልኝ። በጣም ጥሩ። ስለዚህ
ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በፊት የነብዩ ሰለላሁ ዐለይሂ ወሰለም ነብይነት የመሰከረ ማስረጃ ልሰጥህ ነው። ልስጥህ? ነቢዩላህ ዒሳ ዐለይሂ ሰላም ምዕራፍ 61 ቁጥር 6 ላይ ምን ይላል? ወይስ ቃለ ዒሳ ቁርአን ላይ አይደለም ያልኩት። አይደለ? ምን አደረግኩኝ? አሁን ይህንኑ ጥያቄ ምን አልኩት? እኔ የሙሴን ነብይነት ከሙሴ መጽሐፍ ማስረጃ ስጠኝ አልኩት። አንተ መልሰህ በአንተ ላይ መልስልኝ አለ። አሁን ጥሩ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ነብይነት ከእርሳቸው በፊት ከነበሩ ነብያቶች ከዚሁ ከመጽሐፍ ልስጥህ። ገብቶሃል አይደለ? መጽሐፍ ቁርአን ላይ አይደለም የጠየቅኩህ እንደሚተረጋጋ። ስለዚህ እኔ ቁርአን በጣም ጥሩ እንደሱ ከሆነ የሙሴን ነብይነት ከመጽሐፍ ቅዱስ በፊት ማስረጃ ስጠኝ። ይኸውልህ ለምንድን ነው የምትሸሸው? የጠየቅኩህ ጥያቄ አንተ ባቀረብከው መልኩ እኔ በዚሁ ገልብጬ እየጠየቅኩህ ነው። የሙሴን ነብይነት ከሙሴ በፊት ከነበረ መጽሐፍ ማስረጃ አለ ወይንስ የለም? ይኸውልህ ሚድል ብሮንዝ ኤጅ እኮ ይኸውልህ አይደለም አንተ ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የእርሳቸውን ነብይነት የምቀበለው ከሱ በፊት በተጻፈ መጽሐፍ አልከን አይደለ? ስለዚህ ስለ ሙሴ ነብይነት ጥያቄው ላግለልህ። አይሽ ቀይረው ጥያቄ እስልምና ከነብዩ ቀለል አድርጌ ልንገርህ። ዓለም ከተፈጠረ ጀምሮ እስካሁን ያለው እንትን ዘመነ ዓለም ይባላል አይደል? እሺ ቀጥልሽ። ዘመነ ዓለም ያ ማለት 7500 ምናምን ዓመት ነው። እስልምና ደግሞ የመጣው ከ1000 ምናምን ዓመት በፊት ነው። ከዛ በፊት ማለት የእስልምና ይባላል አይደለም። እስልምና የመጣው እስልምና ከስንት ዓመት በኋላ ነው የመጣው ነው ያልከው? 1000 ምናምን ዓመት በፊት። ማስረጃ ምንድን ነው? አውጣ ማስረጃ ማለት ነው። ሂጅራ ፈተናው ሂጅራ ነው ማስረጃ። ተመልከት ወላሂ ምን አይነት ማይሞች እንደሆኑ። ሂጅራ ነው ማስረጃ ነው። ሂጅራ ማለት ነው ማለት ነው። ሂጅራ ማለት ነው ማለት ነው። መልስ የምትቆጥሩበት ነው የእናንተ ክሮኖሎጂካል እንትን ነው። እስልምና የጀመረበት መቁጠሪያ ነው ወይስ አይደለም? ሂጅራ 1000 ምናምን ዓመት እኮ ምን መቁጠሪያ የጀመረበት ነው እስልምና? ነብዩ መሐመድ የተወለደበት አይደለም። ምን እንደሆነ የማያውቅም ግን ማስረጃ ሂጅራ ነው። ይኸውልህ ወንድሜ ፈርስት ቲንግ አታውቅም አንተ። መልሱን የማታውቀው ከሆነ አላውቅም በል እኮ ነብዩ መሐመድ የተወለደበት መቁጠሪያ ነው አለ አይደለም። የማታውቀውም በማታውቀው ነገር ዝም ብለህ በግምት ትናገራለህ። እሺ ማስረጃ አስተኝሽ። አንተ ማስረጃ ያመጣው ዝም ብለህ በጨበጣ ነው እያወራ ያለው። ጦጣ ስቱፒድ። ነብዩ መሐመድ የተወለደበት ጊዜ ነው አለ። ቅድም ምን ብሎ ነበር? እስልምና የጀመረበት ነው አለ። የምን ማስረጃ? ለምንድን ነው ሂጅራ ምንድን ነው? ስለ ነብዩ መሐመድ የተወለዱበት እስልምና የጀመረበትም አይደለም፣ ነብዩ መሐመድም የተወለዱበትም ጊዜ አይደለም ሂጅራ። ከዚህ ጋር ምንም ያያይዘው ነገር የለም። አያችሁ አይደል? እኔ በጣም የሚደንቀኝ ነገር ይሄ ሳይሆን እኛም የምንጠይቃቸው ስለ ክርስትና ከመጽሐፋቸው ነው፣ ግን ማስረጃ አያገኙም ከዛ። እኛን ግን ስለ እስልምና ጠይቀው ከሌላ መጽሐፍ ነው የሚጠይቁን። ተመልከቱ። ከመጽሐፋችን እንስጣችሁ ላደርገው ነበር። አሁን እሱ በመጣበት የሙሴን ነብይነት ከሙሴ መጽሐፍ ስጠኝ አልኩት፣ የለም ወፍ። እኔ ግን ስለ ነቢ ሰለላሁ ዐለይሂ ወሰለም ነብይነት ከቁርአን አብጣቢ ላይ ከነቢ ሰለላሁ ዐለይሂ ወሰለም በፊት የመሰከሩ ልሰጠው ነበር። ያው ለዚያውም ኢየሱስ ክርስቶስ ራሱ ከእኔ በኋላ ሙሐመድ የሚባለው ነብይ ይመጣል ብሎ ቃል በቃል የተናገረበት ነው ማለት ነው። ወኢዝ ቃለ ዒሳ ብኑ መርየም ያ በኒ እስራኤል ኢኒ ረሱሉላሂ ኢለይኩም ሙሰዲቀን ሊማ በይነ የደየ ሚነ ተውራት ወሙበሽረን ቢረሱሊን የእቲ ሚን ባዕዲ እስሙሁ አሕመድ። የማርያም ልጅ መሲሁ ምን አላቸው ለእስራኤል ልጆች? እናንተ የእስራኤል ልጆች ሆይ እኔ ለእናንተ የተላኩላችሁ የአላህ መልእክተኛ ነኝ። ከእኔ በፊት ያለውን ተውራትን የማጸድቅላቸው የማረጋግጥ ሲሆን ከእኔ በኋላ የሚመጣውንም መልእክተኛ ነቢይ የማበስራቸው ሲሆን ስሙም አሕመድ ወይም ሙሐመድ የተባለውን እያለ ይናገራል። እሺ ከላይ ብሩክ የተናንሰው ሁሱ አቤት። ሰላም ነው? ሰላም፣ እንዴት ነህ? ስራ እንዴት ነው? አሪፍ ነው አልሐምዱሊላህ። ጥያቄ ልጠይቅ ነበር። እሺ ጥያቄ ምንድን ነው? እሺ ቆይ የተናንሰው እሺ እየተቆራረጠ ነው። እኔ ጨርሼ ልጣ እሱ እሺ ጨርስ። አስጨርሰው። እሺ
እሺ አንተ በዳታ ነው የገባህ ስትል ነበር አይደል? ብሩክ ተቀደም፣ ችግር የለውም እነሱ ዋይፋይ ሊሆን ስለሚችል ይቀደም። እሺ ነገም እገባለሁ። ይሄን እስኪ እልባት ያረኩትን ያንን ብቻ አድርገዋለሁ። ያን ይሄን ብቻ መልስ። የትኛውን እስኪ አልሰማሁም። ጥያቄ አድርገው ጥያቄውን ደግሞ እንትን ብሎ መኩ እስካሁን አለ ኮሜንት ላይ የዛሬ ስንት ዓመት ነው የማውቀው? እሺ ብሩክ፣ እሺ ጥያቄ ምን ነበር? አልሰማሁም፣ ንገረኝ። አልሰማኝም። አሁን ንገረኝ። አትውጣሽ፣ ከወጣህ ድምፅህ አይሰማም። አሁን ንገረኝ።